መጽሐፈ ዕዝራ ካልዕ ምዕራፍ 5 ከዚህም በኋላ ወደ ኢየሩሳሌም የሚወጡ የአባቶቻቸውን ወገኖች አለቆች በየወገኖቻቸው ለዩ። ሚስቶቻቸውን፣ ሴቶች ልጆቻቸውንና ወንዶች ልጆቻቸውን፣ ሴቶች ባሮቻቸውንና ወንዶች ባሮቻቸውን፣ ከብቶቻቸውንም ለዩ። ዳርዮስም መሰንቆውን፣ በገናውን፣ ከበሮውን እየመቱ በተድላ በደስታ ኢየሩሳሌም ያደርሷቸው ዘንድ ከነርሳቸው ጋር 1000 ፈረሰኛ ሰደደ። ወንድሞቻቸውም ሁሉ ከነርሱ ጋር አንድ ሆነው እየዘፈኑ ወደ ኢየሩሳሌም ወጡ። በየአገራቸው፣ በየወገናቸው፣ በየሹመታቸው አውራጃ የወጡ ያለቆች ስማቸው ይህ ነው። የአሮን ልጆችና የፊንሐስ ልጆች የወጡ የሆኑ ካህናት ስም ይህ ነው። አንዱ የሰራህዩ ልጅ የኢዮሴዴቅ ልጅ ኢዮስያስ ነው። ሁለተኛውም የሰላትያል ልጅ የዘሩባቤል ልጅ ኢዮአቄም ነው። ለሰላትያል የይሁዳ ወገን የሚሆን ከፋሬስ ወገን ከሚሆን ከዳዊት ወገን የተወለደ ብሎ ቀጸለለት። በነገሰ በሁለተኛው ዘመን በመጀመሪያው ወር በሚያዝያ በፋርስ ንጉስ በዳርዮስ ፊት የጥበብን ነገር የተናገረ ዘሩባቤል ነው። የባቢሎን ንጉስ ናቡከደነጾር ከማረካቸው ከፋርስ ምርኮ ተለይተው ወደ ኢየሩሳሌም የወጡ ወደ ኢየሩሳሌምም ያገቧቸው ከነገደ ይሁዳ ወገን የሚሆኑ ሰዎች እኒህ ናቸው። ወደ ይሁዳም የገቡ ሰዎች አሉ። ሁሉንም በየአገሮቻቸው ሰደዷቸው። ከኢዮስያስና ከዘሩባቤል ጋር ሄዱ። ኢዮስያስ የነሂምዩ ልጅ ነው። ነሂምዩ የዛሬዳ ልጅ ነው። ዛሬዳ የሬስዩ ልጅ ነው። ሬስዩ የሃኔዩስ ልጅ ነው። ሄኔዩስ የመርዶኪዮስ ልጅ ነው። መርዶኪዮስ የብኤልሶር ልጅ ነው። ብኤልሶር የአስፈራስ ልጅ ነው። አስፈራስ የቤሮልዩ ልጅ ነው። ቤሮልዩ የራሂሙ ልጅ ነው። ራሂሙ የባአና ልጅ ነው። እሊህ ሁሉ አስቀድመው የተሾሙላቸው የሹማምንት ልጆች ናቸው። ከሕዝቡ የተቆጠሩ የፋሬስ ልጆች በቁጥራቸው 7,000 ከ2,000 ክንድ 172 ናቸው። የሳፋንም ልጆች 372 ናቸው። የፋሬስ ልጆችም 657 ናቸው። የአትሊ ሞአብ ልጆችም ከዘሩኩቢኒና ከኢዮስያስ ልጆች ጋር በቁጥራቸው 2802 ናቸው። የዮሳም ልጆች 200 ናቸው። የዞጦንም ልጆች 960 ናቸው። የኮሮባን ልጆች 750 ናቸው። የባኒን ሰደቅ ልጆችም 748 ናቸው። የበቤ ልጆችም 734 ናቸው። የሀርጌ ልጆችም 1424 ናቸው። የአዶኒቂም ልጆችም 39 ናቸው። የባሊን ልጆችም 2703 ናቸው። የአዲስ ድም ልጆች 454 ናቸው። የአራቂዩ የቄሳን የአዞጦን ልጆች 67 ናቸው። የአዘሩ ልጆችም 132 ናቸው። የሐናንያም ልጆች 104 ናቸው። የአሮምና የባህሲም ልጆች 323 ናቸው። የአርፋስት የበጢሩስ ልጆችም 305 ናቸው። የኤናውም ልጆች 158 ናቸው። የአቃቢሃ ተሎሞንም ልጆች 123 ናቸው። የኒጤቤንም ልጆች 55 ናቸው። የሞተው የቢጠርሞን የቀታርቲ ሀርጊዮስ ልጆችም
25 ናቸው። የጴሬስ ፎርግም ልጆች 700 ናቸው። የብድያስ የአውሚዳውያን ልጆች 422 ናቸው። የአቆሬ መስቃቢስም ልጆች 621 ናቸው። የመቃሎን ልጆች 122 ናቸው። የቤጠቢዮንም ልጆች 52 ናቸው። የኔፉስም ልጆች 156 ናቸው። የሁነሰና የቀላምሉም ልጆች 625 ናቸው። የሰናሐስም ልጆች 3301 ናቸው። የኢዮስያስ ልጆች ካህናቱም ከሰናብ ልጆች ጋር 872 ናቸው። የኤምሩት ልጆችም 252 ናቸው። የፋሰሩ ልጆችም 1247 ናቸው። የኢዮስያስ የዛቆዲሄሉ የባኑና የሱዲ ልጆች ሌዋውያን ግን 74 ናቸው። ግናያቱን የሚያደርሱ የአሳፍ ልጆች ካህናቱም 128 ናቸው። የቤተ መቅደስን በር የሚዘጉ እስማኤላውያን 400 ናቸው። የኔሮወጣማን ልጆች የደባቀውና የማእ ልጆችም 1000 ናቸው። የጢኪስ ልጆችም ሁሉ 129 ናቸው። የኤሳው ልጆችና የካህናቱ ልጆች የጠቢሎት የጋፍ ልጆች የሱህ ልጆች የቀራስ ልጆች የፋሌድ ልጆች የሊባና ልጆች የሐቁድ ልጆች የአቢጋ ልጆች የቴግብ ልጆች የሐጡ ልጆች የአቀብ ልጆች የሰባዊ ልጆች የቂን ልጆች የሃና ልጆች የሂዳር ልጆች የያሳሩ ልጆች የናቤሆ ልጆች የዱሳን ልጆች የካሊባ ልጆች የቀዚራ ልጆች የአዚሩ ልጆች የፋኑህ ልጆች የቤሴቲ ልጆች የአባሬን ልጆች የቤህቲ ልጆች የሐሰና ልጆች የማኒ ልጆች የፋናሲ ልጆች የአቁፋ ልጆች የአኬብ ልጆች የአሶር ልጆች የፋቂም የባስሊም ልጆች የይሁዳ ልጆች የባኩስ ልጆች የሲሬር ልጆች የቶብሄ ልጆች የናሲ ልጆች የአጣፍ ልጆች የሰለሞን የልጅ ልጆች የአሳፍያት ልጆች የፋሬዳ ልጆች የሃሊና ልጆች የሎዝ ልጆች የያሴዳሄል ልጆች የባሌ ልጆች የሃጋያ ልጆች የፈቀሬ ተሰባይ ልጆች የጠፎፎቲዮ ልጆች የመሲጣስ ልጆች የጋሊ ልጆች የአዲስ ልጆች የሰቢስ ልጆች የአፌራ ልጆች የደሩዲስ ልጆች የሰፈማ ልጆች ካህናቱን የሚያገለግሉ የሌሎች ልጆች ሁሉ የሰለሞንንም የልጅ ልጆች እነዚህ ሁሉ 4072 ናቸው። ከፋርስና ከህንድም የወጡት ሁሉ እኒህ ናቸው። አለቆቻቸውም ካራሃታንና ሀለር ናቸው። ከእስራኤል ወገን የሚሆኑ እሊህ አገራቸውን ዘመዳቸውን መናገር አልተቻላቸውም። የውባን ልጅ የዱዳን የነቆዲን ልጆች 9052 ናቸው። ከካህናቱ የተወለዱ የክህነታቸውን ስራ የሚሰራ የትውልዳቸው ቁጥር አልተገኘም። የሀቢያ ልጆች የኢያቅበስ ልጆች እነዚህ ሁሉ በቁጥራቸው አልተገኙም። ከፌዘር ሌው ልጆች ወገን የምትሆን አውጊያን ያገባ የይሁድ ሰም ልጆች ቁጥር አልተገኘም፣ በስሙም ተጠራች።
የዘመዶቹም ትውልድ ቁጥር ከተጻፈበት መጽሐፍ ትውልዱን ፈልገው ቢያጡ ከሹመቱ ሻሩት። እውነት ነገር የማለበት ልብስ ተክህኖ የሚለብስ ሊቀ ካህናት እስኪሾሙ ድረስ ተረፈ መስዋዕቱን እንዳይሰጡት ኢታርና ነሐሚያ አዘዟቸው። ከ12 ዓመት በላይ ያሉት እስራኤል ሁሉ ከሴቶች ባሮቻቸውና ከወንዶች ባሮቻቸው በቀር 4,002,330 ናቸው። ወንዶችና ሴቶች ባሮቻቸውም 7,337 ናቸው። ሴቶችና ወንዶች አመስጋኞችም 245 ናቸው። ግመሎቹም 446 ናቸው። ፈረሶቹም 70,346 ናቸው። በቅሎችም 245 ናቸው። አህዮችም 5,525 ናቸው። ከአያቶቻቸው አለቆች ወገን ሁሉ ተጨምረው ተቆጥረው ይህን ያህል ናቸው። ከዚህም በኋላ በኢየሩሳሌም ወዳለ እግዚአብሔር ወደሚመሰገንበት ቤተ መቅደስ በደረሱ ጊዜ እንደሚቻላቸው መጠን ቤተ መቅደስን በጥንቱ ቦታ ይሰሩ ዘንድ ለቤተ መቅደስ ሊሰሩበት ጥቃቅን ዕቃ የተሳሉትን 1,000 ወቄት ወርቅ 5,000 ወቄትም ብር 100 ልብስ ተክህኖም ወደ ምጽዋቱ ዕቃ ያገቡ ዘንድ ወደ እግዚአብሔር አመለከቱ። ካህናቱም ሌዋውያንም በኢየሩሳሌም ካሉ ወገኖች የሚሆኑ ሰዎችም ግናያቱን የሚያደርሱ በሩንም የሚዘጉ ሰዎች እስራኤልም ሁሉ በየቦታቸው ይቀመጡ ነበር። የእስራኤልም ልጆች በየሀገራቸው ተቀምጠው ሳሉ በ7ኛው ወር መባቻ በምስራቁ በር ዳርቻ ባለው አደባባይ ተሰበሰቡ። የዮሴዴቅ ልጆች ኢዮስያስ አገልጋዮች የሚሆኑ ወንድሞቹ የሰላትያል ልጅ ዘሩባቤልም ተቀመጡ። ወንድሞቹ ግን የእግዚአብሔር ወገን በሚሆን በሙሴ መጽሐፍ እንደተጻፉ እንደ ሕጉ እንደ ሥርዓቱ መስዋዕት ይሰዉ ዘንድ ለእስራኤል ፈጣሪ ለእግዚአብሔር መሰዊያውን አዘጋጁለት። ልዩ የሚሆኑ ባላገሮችም ከእነርሱ ጋር ተሰብስበው በየአባታቸው በመስዋዕቱ አጠገብ ተዘጋጁ ተሰልፈው ነበርና ከዚህ በኋላ ባላገሮችን አጠፏቸው። በየጊዜው የሚደረገውን የነገርሁህንና የሰርኩን መስዋዕቱን የቁርባኑን ለእግዚአብሔር አቀረቡ። በኦሪት እንደተጻፈ ዘለሳ ጥለው በዓል አደረጉ። ሁልጊዜም እንደ ቀድሞው መስዋዕቱን ሰዉ። ዳግመኛም የዘወትሩን ቁርባን አቀረቡ። ቅዳሜ ቅዳሜ የሚሰዉትን የመባቸውን መስዋዕት አቀረቡ። ሁል ጊዜ የሚደረጉ በዓላትንም ለዩ። ለእግዚአብሔር ስለት የተሳሉ ሰዎች ሁሉ ከ7ኛው ወር መባቻ በኋላ መስዋዕቱን ለእግዚአብሔር ያቀርቡ ጀመሩ። የእግዚአብሔር ማደሪያ ቤተ መቅደስ ግን ገና አልተሰራም ነበር። ደንጊያ ለሚያለዝቡ እንጨትም ለሚጠርቡ ሰዎች ቀልባቸውን፣ ብሩን፣ ወርቁን፣ መብሉንም መጠጡንም ሰጧቸው። የሲዳኑን ሰዎች የጢሮስንም ሰዎች የዋንዛውን የዝግባውን እንጨቶች ከአደጋ ኢዮጴ በሚባል ባህር መርከብ ያገለግሏቸው ዘንድ አዘዟቸው። ከፋርስ ንጉሥ ከቂሮስ ዘንድም የትእዛዝ ደብዳቤን ጻፉላቸው። ከዚህም በኋላ ወደ እግዚአብሔር ማደሪያ ወደ ኢየሩሳሌም በደረሱ ጊዜ በ2ኛው ዓመት በ2ኛው ወር የሰላትያል ልጅ ዘሩባቤል የኢዮሴዴቅ ልጅ ኢዮስያስ ወንድሞቻቸውም ካህናቱ ሌዋውያንም ተማርከው ከሄዱበት አገር ተመልሰው ወደ ኢየሩሳሌም የገቡትም ሁሉ ቤተ መቅደስን ይሰሩ ዘንድ ጀመሩ። ወደ ይሁዳና ወደ ኢየሩሳሌም በገቡ በ2ኛው ዘመን በ2ኛው ወር የእግዚአብሔር ማደሪያ ቤተ መቅደስ ሰሩ። ሌዋውያንንም በቤተ እግዚአብሔር ስራ ላይ ሾሟቸው። ልጆቹና ኢዮስያስ ወንድሙም የሚሆን አድያም ያል ሂም ተሾሙ።
የኢዮስያስ ልጅ ሄሜዲቦን፣ የኤልያደን ልጅ የይሁዳ ልጅ ከልጆቹ ከወንድሞቹም ጋር ተሾሙ። ሌዋውያንም ሁሉ በእግዚአብሔር ማደሪያ የቤተ መቅደስን ስራ ይሰሩ ዘንድ የስራ አለቆች ሆነው አንድነት ተሾሙ። ካህናቱም ልብሰ ተክህኖውን ለብሰው መሰንቆውንና መለከቱን ይዘው ቆሙ። የአሳፍ ልጆች ሌዋውያንም ጸናጽል እየመቱ እግዚአብሔርን ያመሰግኑ ነበር። የእሴይ ልጅ የእስራኤል ንጉሥ ዳዊትን በገና እየደረደሩ ያመሰግኑት ነበር። ምስጋናውንም እየጮሁ ያመሰግኑ ነበር። ምስጋናው ለዘላለሙ ነውና ቸርነቱም ለእስራኤል ሁሉ ነውና እግዚአብሔርን ያመሰግኑ ነበር። ሕዝቡም ሁሉ ቀንደ መለከቱን እየነፉ ቃላቸውን ከፍ ከፍ አድርገው የእግዚአብሔርን ማደሪያ ቤተ መቅደስ በታደሰች ጊዜ እግዚአብሔርን አመሰገኑት። ቀድሞ በዚያ በየአገራቸው ይኖሩ የነበሩ ከካህናት ወገን የሚሆኑ ሌዋውያንም መጡ። የዚያን ቤት ስራውን ቀድሞ ያውቁት የነበሩ አለቆችም በታላቅ ቃል ፈጽመው እያለቀሱ መጡ። ሕዝቡም እስኪሰሙ ድረስ ቀንደ መለከት እየነፉ ደስ ያላቸው ሰዎች ብዙ ነበሩ። ከሩቅ እስኪሰማ ድረስ በታላቅ ድምፅ ቀንደ መለከቱን የሚነፉ ሰዎች ብዙ ነበሩና ምንም ቢበዙ ከሕዝቡም ልቅሶ የተነሳ ቀንደ መለከቱን ድምፅ አልሰሙም። የብንያምና የይሁዳ ወገኖች ጠላቶች የቀንደ መለከቱን ድምፅ በሰሙ ጊዜ ያ የቀንደ መለከቱ ድምፅ ምን እንደሆነ ያውቁ ዘንድ መጡ። ከተማረኩበት ከባቢሎን ወደ ኢየሩሳሌም ተመለሱ። እስራኤል የፈጣሪያቸው የእግዚአብሔርን ቤተ መቅደስ እንዲሰሩ ባወቁ ጊዜ ወደ ዘሩባቤል ወደ ኢዮስያስ አገራቸውንም ወደሚገዙ ሹማምንት ሄደው እኛም እንደናንተ ለፈጣሪያችሁ እንገዛለንና ስልምናሶር ማርኮ ወደዚህ ካመጣን ጀምሮ መስዋዕቱን ለእርሱ እንሰዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤል ኢዮስያስም በአገራቸው የተሾሙ ሹማምንትም የእስራኤል ፈጣሪ የእግዚአብሔር ማደሪያ ቤተ መቅደስ መስራት ለእኛ ለእናንተም አይገባንም አሏቸው። ነቢዩ ሐጌ እንደተናገረ የፋርስ ንጉሥ ቂሮስም እንዳዘዘን የእስራኤል ፈጣሪ የእግዚአብሔርን ቤተ መቅደስ እኛ ለብቻችን እንሰራለን እንጂ ከእናንተ ጋር ልንሰራ አይገባንም አሏቸው። የሚወረውሩ የሚመክቱ በአገሩ ያሉ አጃም ኮንታ ግን በይሁዳ ያሉ እስራኤልን ፈጽሞ ተሰብስበው ተዋጓቸው፣ አወኳቸው፣ ስራቸውንም አስቀሩ። በንጉሥ በቂሮስ ዘመን ሁሉ እንዳይሰሩ ከለከሏቸው። ዳሪዮስም እስከነገሰበት እስከ 2ኛው ዓመት ድረስ እንዳይሰሩ ስራቸውን ከለከሏቸው።